በዱዓ አትጨክኑም አይደለ? ዱዓ የማያስፈልገው ሰው መቼም የለም። በዛ ላይ ዙል ሒጃ ውስጥ ነን። በዛ ላይ ደግሞ 50,000 ፎሎወርስ በአጭር ጊዜ ጨመራችሁ አሉ። ኢንሻአላህ ከልቤ ዱዓ ላድርግላችሁ ነው። ከልባችሁ አሚን በሉ። አላህ ሁል ጊዜ ቀልባችሁን ሲመለከት ራሱን እናንተ ቀልብ ውስጥ ከማያጣው ባሪ አላህ ያደርጋችሁ። ዳኢመን ኢትሳል መዐ አላህ፣ ሁል ጊዜ ግንኙነታችሁ ከአላህ ጋር የተቀጠለ የማይቋረጥ አላህ ያደርግላችሁ። ዛሬ ሐጅን አልተወፈቅንም አይደለም፣ ዛሬ ዓረፋ አልቆምንም። ቀጣይ አንድንም ሰው ከኛ ሳይለይ አላህ ዓረፋ ተራራይ አላህ ያቆማል። መዲናን አላህ ይወፍቀን። መኖሪያችን፣ መመገቢያችን፣ ማደሪያችን፣ ማውሪያችንን በሙሉ አላህ መዲና አላህ ያደርግልን። የታመመን አላህ ያሽር፣ ያጣ ያገኝ፣ የተከፋ ይደሰት። በተለይ ደግሞ ብድር ያጨናነቃችሁ፣ ብድር የተከመረባችሁ የተከመረብን አላህ ይክፈልልን፣ አላህ ይክፈልላችሁ። ስጁዶች ይለያያሉ አሉ፣ ግን ዱዓዎች በሱ ላይ አይለያዩምና አላህ ዱዓችንን ይቀበል። ምናልባት አላህ ይችን ዱዓ ከተቀበለን ወላሂ ከፍ ያለ ቦታ እንደርሳለን። እስኪ ኡማው ይፈረች። እስኪ ይህን መልእክት ሼር አድርጉት። እስኪ ኡማው አሚን ይበል ኢንሻአላህ። በተለይ ደግሞ አሚን እያለ አሁን ይችን ዱዓም ሼር እያደረገ በሙሉ አሚን ለሚል አላህ ትልቅ ቦታ አላህ ያድርስ። ዱዓውን መቅቡል አላህ ያድርግለት፣ አላህ ይቀበለው፣ አላህ ይድረስለት። اللهم صل على محمد وآل محمد